ከትምህርት ቤት አስወጥቶ ምናምን መጽሐፍ እንድትፈልግ በሄደችበት ነው ይሄ ጉድ እንደደረሰባት። ሁለተኛ ደግሞ መስፍን ማለት በጣም ሀርድ የሆነ በጣም አስቸጋሪ እንደሆነ ተናግራ ነበር። ጎበዝ ተማሪ ስለሆነች እሱን ጎበዝ አስተማሪ ስለሆነ ነው የሚቀራረቡት የነበረው። በዛ የመጣ ነው ይሄ ጉድ በሆኑ ወይስ ይሄ ጥቃት እየደረሰባት ልጅቷ። ከዛ በኋላ በመስፍን ሰዎችን ደግሞ ከማንም ሰው እንዳትገናኝ ከቤተሰቦቿ እንዳትገናኝ አድርጎ አፍኖ አስቀምጧት ነበር። በሆነ አጋጣሚ አምልጣ ነበረ። ያው ተገኝታ ነበረ ትላንት እንዳያችሁት። ዛሬ እነሱ የመስፍን ሚስትን ሲከታተሉ ወይ ሲፈልጉ ኢንተርቪው ሲያደርጓት ሁሉ ነገር የዘላለም የሚከታተል ልጅ ነበረ። በመኪና 2 ቀን በሙሉ የሚከታተላቸው ልጅ ነበረ። እሱም ልጅ የት እንደገቡ ማን እንደሚያወሩ ነው የሚከታተለው የነበረው። የት እንደሚሄዱት በመኪና ነው የሚከታተላቸው የነበረው። ያ ልጅ ይዘውት ዛሬ ያንዳንዱ ኢንተርቪው ያደርገውት ነበረ። እኔ እሱ ብቻ ነው ብር ተከፍሎኝ የእሷም የመቅደስን ፈቶ ተልኮልኝ እሷን ተከታተል፣ ከዛ በኋላ ትሎ ብለህ እነሱ ሳያዩ ይዘሃት ና ብሎኝ ነው። እሷ ስራዬ እሷ ነው እንጂ እኔ ሌላ ነገር ምንም ነገር የለኝም። መጀመሪያ አላመነም ነበር። እንደምታውቁት በመስፍን ዙሪያ የሚሰሩ ሰዎች በሙሉ ውሸታምና አጭበርባሪ፣ እንደነሱ የሰውን ጉዳት ምንም አይመስላቸው፣ ሰውን ቢበደል ምንም አይመስላቸው። በቃ የሰውን ጉዳት የሚያስደስታቸው ሰው የፈለገ ነገር ቢሞትም ቢበደልም ቢጨከንም ምንም ቢሆን ምግብ ባይበላም የሚያስደስታቸው ሰዎች ናቸው፣ በመስፍን ዙሪያ ያሉ ህዝቦች ማለት ነው። ሰው የሰውን ልጅ እኮ ሰው በመሆኑ ብቻ ይጎዳል። ሰው በመሆኑ ብቻ ሰው አንድ ነገር ሲነካው ለምን እንዲህ ሆነ ብሎ ያዝናል። ግን በመስፍን ዙሪያ ያሉ ሰዎች በሙሉ ምንም ነገር አይመስላቸውም። ምንም ነገር ለምን እንደሆነ አላውቅም። ሰው በዚህ ልክ ደግሞ ሲጨክን ያስጠላል። ሆነም ቀረ ያ ልጅ በመጨረሻ አመነ። ያው እንደምታውቁ ብዙ ሰዎች በመስፍን ዙሪያ ያሉ ሰዎች ተያዙ። እነዛ ሰዎች ደግሞ እንዳለ ልብ አድርቅ የሚባሉ ነገር ማይሰሙ፣ ሁሌ ትግል ፍቅር ማይወድላቸው ሰዎች ናቸው። ሆነ ቀረ በመጨረሻ ተታግሎ ተነገረ እሷ እንደሚከታተል፣ መስፍን ደግሞ ከሷ ልጁ ብቻ እንደሚፈልግ፣ ምክንያቱም ልጁ ስለሆነ ልጁ እንደሚፈልግ፣ እሷ ከዛ በኋላ እንደማይፈልጋት ተናግረዋል። ከዛ እሷም ያለችበት ቦታ ሚስቱ፣ ምክንያቱም እሱ ሰው ልኮ ስለሚከታተላት መልሶ እንዳያፍናት ተሯሩጦ ቤቷ ሲሄዱ ከቤቷ አጥተዋት ነበረ። መጨረሻ ላይ ያገኘዋት። ከዛ የመጀመሪያ ከውጭ የመጣች ሚስቱ ጠዋት እንደወጣች ከነሱ ጋር እንደወጣች ነው የተናገረችው መቅደስን። የመጀመሪያ ሚስቱ ከአሜሪካን ከውጭ ሀገር የመጣችዋ ጠፍታለች። ስለዚህ አሁን እኔ ያስፈራኝ ምንድን ነው መስፍን ብዙ ወንጀል ሰርቶኛል፣ የቤተሰቦችን ንብረት ዘርፎኛል፣ እንደዚህ ብሎኛል ብላ መታ መረጃ የሰጠች ብዙ ወንጀል ሰርተዋል ብላ መታ መረጃ የሰጠች ሴትዮዋ ዘላለም መጠራጠር አለበት። ለምን ጠፋች? ምክንያቱም አውቃ እናንተ ገደል ውስጥ እንድትገቡ ፈልጋ ነው እቺ ሴትዮዋ ያልሆነ መረጃ የውሸት መረጃ ይዛ የመጣችው። እንደምታውቁት ብዙ ጊዜ በእናንተ ዙሪያ ያሉ ሰዎችን በሙሉ እናንተ ለማጥቃት ነው የሚፈልጉት። ከእናንተ መረጃን ተቀብሎ ከእናንተ መረጃ ሰብስቦ ከእናንተ ግን እንደሚሰሩ ሆኖ ለእናንተ ቀርበው ለመስፍን ነው መረጃ በሙሉ የሚያስተላልፉለት። ስለዚህ እናንተ እቺ መቅደስ ነው የምትባል ሴትዮ መቅደስ ነው ወይስ አላቃትም፣ ብቻ ስሟ ጠፍቶብኛል። እሷ ሴትዮዋ እናንተ መከታተል አለባችሁ። እሷ ምንም አታስጠጓት። ማንኛውም አይነት ስራ ሲሰሩ እሷ ማወቅ የለባትም። ለምን እሷ ከመስፍን ካስረገዛት ሴትዮዋ ሚስቱ ጋር ነው የተቀመጠችው የነበረው። ግን እሷ ጠዋት ጥላት እንደወጣች ነው የተናገረችው። ከዛ እናት አባቷ ቤት ዘላለም ሲሄድ ጊዜ ጠዋት ሻንጣዋ እንዳይዛ የወጣች ከመስፍን ጋር አብሮ እንደሚሆኑ ውጭ ሀገር ከሄደች በኋላ ለእናቷም ሆነ እናቷ ልጄ ናት ግን ምንም ነገር አድርጋልኛ አታውቅም፣ ንብረቴን ቤቴን በሙሉ ነው የቀማችኝ፣ ህይወት ያመሳቃቅለዋለች ብላለች። ወንድሟ ደግሞ እንዳያችሁት ብዙ ነገር ተናግረዋል። እህታችን ጎዳችን እንጂ የጠቀመችን ነገር የለም። ውጭ ሀገር ላይ ጥሩ ኑሮ ነው የምትኖር ነበረው፣ ግን ለኛ 1 ሳንቲም ልካ አታውቅም። ለሱ ነው ብር ብትሰራ ምንም ብትል በእግር ተጣልተዋል። ታለቅስ ነበር፣ ይመታት ነበረ። ግን አሁን አንዳንድ ነገር አብሮ ነው የሚሰሩት። ስለዚህ ጠዋት ቦርሳዋን ይዛ ነው ከቤት የወጣችው። እኔ በሱ ጉዳይ ላይ ብዙ ተሰቃይቻለሁ፣ ደብድቦኛል፣ ተቃጥያለሁ፣ እጄን ሆነ እግሬም ሆነ
ቤታችን መጥቶ ድረስ እናቴ ያስፈራራታል። ልጅነቴ በስነ ስርዓት አላደኩም። እሱ ሁሌ ያስፈራራኝ። ከጓደኞቼ የሆነ ቦታ ከሄድኩኝ ለምን ሄድክ፣ ፖሊስ ጣቢያ ከሄድኩኝ ለምን ሄድክ፣ የሆነ ቦታ በቃ ይከታተለኛል። መስፍን ማለት በጣም አደገኛ የሆነ ሰው ነው። ስለዚህ ህይወታችን እንዲሆን ያደረገችው እህታችን ናት። ከሱ ጋር ግንኙነት ሳይኖራቸው አይቀርም ነው ያለ ብሎ የተናገረው። ግን ግንኙነት ቢኖራቸው ኖሮ ለምን እቺ ሴት ሂዳ ታገናኛቸው ነበረ? ወይስ አውቆ ተመካክረው ነው? አውቆ ተመካክረው ያደረጉት ነገር ይሆናል ወይ ምንድን ነው? የግራም ያገባ ነገር ነው። የመስፍን ነገር መቼም አያልቅም። የሆነ ገመድ እንኳን የሆነ ጊዜ ይበጠሳል። ግን የመስፍን ጉዳይ መቼም አያልቅም። አንዱ ሲያዝ አንዱ ሲያዝ አንዱ በቃ ያለ ነው እንትን የሚለው እና እቺ ልጅ ጉድ ልትሰራችሁ ነው የመጣችው። የመስፍን የዘላለም ሆነ የነስራም አይን ሆነ ጉድ ልትሰራችሁ ነው። መረጃ ልታቀብል ነው የመጣችው። ከመስፍን ጋር ጓንትና እጅ ሳይሆኑ አይቀርም። ምክንያቱም ያው እናትም ተናግራለች። ሁሉ ነገር የምትሰራው ለሱ ነው፣ የምታስረክበው ለሱ ነው፣ የምትልከው ለሱ ነው እና ከከዳት ያ ሁሉ ምር ብላ የተናገረችው ውጭ አገር ሰርታ እንዴት ለሱ ትልክለታለች? የሆነ ነገር ባይኖራት ከመስፍን ጋር ለምን ትልክለታለች? መቼም እናት ውሸት አታወራም፣ ወንድሟም ውሸት አያወራም። እቤት ድረስ መቶ እናቴን በርበሬ አጥናዋት ነው የሚሄደው። መስፍን የዚህ ልክ አረመኔ የሆነ ሰውዬው ይህን ያህል ህዝብ የጎዳ ያለ እንዴት ከሱ ጎን ትሆናለች? እና እናቷና ወንድሟ አሳልፋ የሰጠች ሴትዮ እናንተ አሳልፋ አሰጥም ማለት ዘበት ነው። ስለዚህ መጠንቀቅ አለባችሁ። ዘላለም በደንብ መጠንቀቅ አለብህ። ከዚህ በፊት በደንብ ተጎድተሃል። በቤተሰቦች ዙሪያም ሆነ በጓደኞችም ሆነ በሚስትም ሆነ ብዙ ተጎድተሃል። የነስር አይንኩ ቢሆን እንደዛ። ስለዚህ አሁን ቢሆን መጠንቀቅ አለባችሁ። እናቷና ወንድሟ ቤተሰቧ አሳልፋ የሰጠች ሴትዋ እናንተ አሳልፋ መስጠት ምንም አይነት ዋስትና የለችው። እቺ ልጅ ከሱ ጋር ነው የምትሰራው ማለት ነው። አሁን እናቷ አነጋገሯን ሆነ የወንድሟ አነጋገሯ ጥርጣሬያቸው ከሱ ጋር አብሮ ነው የሚሰሩት ማለት ነው። ስለዚህ ራሳችሁን ጠብቁ። በተቻላችሁ አቅም በዛ ብላችሁ መሄድ አለባችሁ። አሁንም ቢሆን ሰው በብሩ የገዛ ነው እሱ ሰውየው። ናትናኤልና ሆነ ማህሌት ከሱ እጅ ብታስመልጡ ጥሩ ነገር ሰርታቸዋል። ግን በሌላ ሰው ይሄ ነገር እንዳይደግም ነጊብ ናትናኤልና ማህሌትን ጉዳት እንዳያደርስባቸው በህግ ስር መሆን አለበት ተብሎ ነበር። ግን እሱ የበለጠ ገና ሌላ ወንጀል ነው የሚመጣበት በሱ ላይ ሌላ ወንጀል። እሱ የሆነ ጉድጓድ ውስጥ ተወሽቆ ወንጀል መስራቱ አሁንም አላቆመም። አሁንም ቢሆን እናንተ የራሳችሁን ጠብቃችሁ መስራት አለባችሁ። የእጁ ማግኘት አለበት። በሱ ዙሪያ የሚሰሩ ሰዎች በሙሉ የእጃቸው ማግኘት አለበት። ሰው መበደል የለበትም። ሰው ማልቀስ የለበትም። ለነገሩ እናንተ ጀግና ናችሁ። የብዙ ሰው ያበሳችሁ ነው እና ያቺ እርጉዝ ሚስትዩ አሁን ከዘላለም ጋር ነው ያለችው፣ ጉዳት እንዳያደርስባት። ምክንያቱም የተቆጣጠራት ስለሆነ ዘላለም ኑርልን፣ በርታ። ያቺ እርጉዝ ሴትዋ መንከባከብ አለብህ። አንተ ምንም የሚነገር ሰው አይደለህም። አላህ ያግዛችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።